ዳጣና ናታን ተኝተው ነበር። ዳጣንና ናታን አቢጌል አይታቸው ነበርና ለእናቷም ነግራ ነበር። እናቷ ግን አሻፈረኝ፣ አልሰማሽም፣ አበዛሽው ብላ ስትላት ሁል ጊዜ እኔን አታምኘኝም ስትል እንድታያት አስገድዳትም ነበር። ወይዘሮ ማርታ ሰላምን ያረገሽው ከማን እንደሆነ ልታሳውቂን ይገባል፣ አስተዋውቂን። ከዛ በኋላ እንደ ወላጅ እንግዲህ ትንሽ ነገር አዘጋጅተን እናስተዋውቃችኋለን፣ መልስ ነገር እንጠራችኋለን። ከተቻለም እንደው ድግስ ብጤም ደግሰን ብንሰርግስ፣ ከዛ በኋላ ላለው ነገር አታስቢ፣ እዳው ገብስ ነው፣ በዚህ ትወልጃለሽ ብላ በብዙ ቃል አጽናንታት። ነገር ግን ያረገሽው ከማን እንደሆነ መናገር አለብሽ፣ ስልኩንም ስጪኝ ስትል አስገድዳት ጠይቃት ነበር። ሰላምም እሺ እነግርሻለሁ እያለቻት፣ ነገር ግን የወይዘሮ ማርቲ ማስጨነቅና ጉትጎታዋ ስልኩንም ስጭኝ ማለቷ እጅግ ስለቀጠለ ወይዘሮ ሰላምም እጅግም ፈርታ ነበር። ስልክ ቁጥሩን ለመስጠት እጅግም ተርበትብታ ነበር። ምክንያቱም እሷ ማርገዟን ብቻ ነው እንጂ የምትፈልገው ልጅ መኖሩን ነው እንጂ የምትፈልገው፣ ማለትም ልጅ ይኑራት እንጂ ከዛ በኋላ ላለው ነገር ስለ ልጅ አባትነት ስላለው ጉዳይ አንድ የሚያስጨንቃት ነገር ስላለ ይህ እውነት እንዲታወቅ አልፈለገችም። ያስረገዛት የልጇ አባት ማንነትን ማሳወቅ አልፈለገችም። ስለሆነም እንግዲህ እኔ ከዚህ በኋላ ላለው ነገር ማለትም ስለ እናትነት ኃላፊነቱን እኔ ወስዳለሁ። ነገር ግን እዚሁ ቤት ወልጄ እዚሁ ቤት ማሳደግ ነው የምፈልገው። እንደ አገለገልኳችሁ አገልግሎት መጠን መቼም አውጥታችሁ እንደማጥሉኝ ተስፋ አደርጋለሁ። ከዛ ውጪ ግን ስለ አባትነቱ ምንም ፍላጎት የለኝም እና ያንን ደግሞ ማሳወቅ አልፈልግም ብላም ነበር። ያው አቶ ደረጀን በጠየቋት ጊዜ ያንኑ ምላሽ ነበር የሰጠችው። ነገር ግን ወይዘሮ ማርቲ እንደ እናት እንግዲህ እንደ ባለ አእምሮም በማሰብ የልጅሽ አባት ማን መሆኑን ለእኛ ማሳወቁ ለራስሽም ጥቅም ነው፣ ለአንቺ ብቻም ሳይሆን ለልጅሽም ቢሆን የማንነት ጥያቄ ነው። ይህ ወሳኝ ነገር ነው። ልጅሽ ያለ አባት ማደግ የለበትም። አንቺ የእናትነት ድርሻሽን ብቻ ነው የምትወጪው። ነገር ግን የአባትነትን ድርሻ ልታሟይ አትችይምና ይህ በጣም ወሳኝ ነገር ነው። በእኔ ይሁንብሽ፣ አስተዋውቂኝ በሚል እንግዲህ በብዙ ቃል ለማሳመን ሞክራ ስልክ ቁጥርኑም እንድሰጣት እጅግ አበክራ ጠይቃት ነበር። ሰላም የልጇን አባት እንዲያውቁ ያልፈለገችው ሚስጥር እንዲሆን የፈለገችው ከጀርባ ምን አይነት ምክንያት ቢሆን ይሆን? እንግዲህ በዚህ ልክ እንደ ወይዘሮ ማርቲ አቀራረብ እንደ እናት እንደ አብራት ብዙ ነገሮችን እንዳሳለፈችው መጠን እንግዲህ አቅርባት እንደ ባለ አእምሮ በጣም የሚረባ ምክር ነው የመከረቻት። ለሰላም የሚሆን ምክር ነው የተናገረችው። እናም ይህም ልክ ነው። ስለሆነም ግን ሰላም በዚህ ልክ እንግዲህ አባትነቱን የልጅን አባት እሱ እንዲያውቅ ጭምር ነው እንግዲህ ያልፈለገችው። አይደለም እነሱ እንዲያውቁ ይቅርና አባት ራሱ ከእሷ ልጅ እንዳለ ሁሉ እንዳያውቅ ማርገዟንም እንዳላወቀ ነው እንግዲህ ከንግግሯ እየሰማ ነው። እና ከዚህ ጀርባ እንግዲህ ትልቅ ሚስጥር እንዳለ ነው የምንረዳው። ያው ቀጣዩ ክፍሎች እንግዲህ በዚህ ላይ በዝርዝር መልስ ይዞልን የሚመጣ ነው የሚሆነው። በሌላ በኩል አቤጌል ከዳጣ ብዙ ምክንያት ትፈልግ ነበር። ሁል ጊዜ እንደ ጦስ ላያ ላይ የዞረች እንግዲህ በብዙ ልታጣላት ትሞክር ነበር። በብዙ ሴራ እንግዲህ ስላልተሳካላት ነው እንጂ ዳጣን አስቆጥታ እና ጠልተዋት ሁሉ በቃ እንዲያገሏት ብዙ ሙከራዎችን እንዳደረገች የምናስታውሰው ነው ከባለፈው ክፍል። እናም አሁን ላይ ግን ያው ናታን እራሱ በውድቅት ሌሊት እንግዲህ አእምሮን ሲከነክነው ቀን ላይ ያው ዳጣ ቅር ልትሰኝበት የምትችለውን ነገር በመናገሩ ያንንም ያደረገው ደግሞ ያው አውቆ ያችን ጊዜ ለማሳለፍ በሚል ነው እንጂ አቤጌል ደስ እንዲላት ብሎ አልነበረም። እና ምናልባት ዳጣ በዛ ንግግር ቅር ተሰኝታ ይሆን ሲል ሲያሰላስል እንቅልፍ ሲነሳው ደውሎላት ሲጠይቃት ነበር። ቅር ተሰኝተሽብኝ ነበር ወይ በሚል ሲጠይቃት ነበር።
ዳጣ ግን በጭራሽ ቀር አልተሰኘውብህም፣ ደግሞ ያምርባችኋል፣ አብራችሁ ብትሆኑ በጣም ይሄድባችኋል እያለች እንግዲህ እያበረታታችውም፣ እሷም ደግሞ ከአቤጌል ንግግር ትንሽ እንኳን ከራሷ ላይ ወረድ በማለቷም እረፍትን በማግኘት አሁንም ይህ ግንኙነታችሁን አጠንክሩት፣ ቀጥሉ፣ ያምርባችኋል እያለች ስትናገር ነበር። ነገር ግን ይህንን ንግግሯን ያው ናታን አልወደደም። ምክንያቱም የማይፈልገው ነገር ስለሆነ ከአቤጌል ጋር አብሮነት ቆይታ አይደለም ለዘለቄታው ይቅርና ለጊዜያዊ ቆይታ እንኳን ከእሷ ጋር መሆንን የሚፈልግ ስላይደለ የሚያዝናናው የሚያስደስተው ሁሉ ከዳጣ ጋር መሆን ስለሆነ ይህንን ደግሞ እሷም ታውቀዋለች። መቼም አሁን ላይ ያው እሷም ከአቤጌል ለመራቅ ከእሷ ነገር ለመሸሽ በሚል እነሱ ያደረጉትን አሁን ላይ ያላቸውን ቀረቤታ እንደወደደችው አጠናክረውም እንዲቀጥሉ ስትናገር ነበር። ናታን ግን ያንን ያደረገው ምናልባት ዳጣ ትቀና ይሆን በሚል ነው። ዳጣ ቀንታ ለሱ ያላትን ፍቅር እንድትገልጽ በሚል ነው እና ለማወቅም ነው ፍላጎቷን ፍቅሯን ለማወቅም ነው ይህንን ያደረገው። እንግዲህ ከባለፈው ክፍል እንደተመለከት ነው ያው ያነበብኳቸው መጽሐፍቶች ለዚህ ይረዱኛል። ያለኝን የሌለኝን ኃይሌን፣ አቅሜን፣ ስልቴን፣ ብልሃቴን ሁሉ ተጠቅሜ እንግዲህ ዳጣን የኔ ለማድረግ እስከ መጨረሻ እፋለማለሁ። እሷ ጋር ፍላጎት ብቻ ይኑር እንጂ ፍቅር ይኑር እንጂ የኔ ብቻ ፍላጎት አይሆን እንጂ ከእሷም ዘንድ ፍላጎት ካለ የሁለታችንም ፍላጎት ከሆነ እሷን የኔ ማድረግ ምንም አይታክተኝም እያለ እንግዲህ ለራሱ ቃል ሲገባ ሲናገር ሲያስብ ሲያሰላስር ተመልክተነው ነበር። እናም ከዛም የተነሳ ያው አሁን ላይም ይችን ክፍተት አግኝቶ ከዳጣ ጋር እንግዲህ ሌላ ነገር አይደለም አብረው ያው እያወሩ እየተነጋገሩ እያለ ነው እንግዲህ አቤጌል ደርሳ የተመለከተችው። ሲጀመርም ይህንን አጋጣሚ ትፈልገው ነበር። ምክንያቱም ዳጣን በቃ በአጠቃላይ ከዛ ቤት እንድትወጣ የሚያደርግ ነገር ነው ብላ ስለምታምን ባለፈው ለሰላም ራሱ ስትነግራት ነበር። ዳጣና ናታን አብረው ተኝተዋል ብዬ እኔ ልናገር፣ አንቺ ደግሞ አዎ ብለሽ መስክሪ፣ ዳጣ ከዚህ ቤት እንድትወጣ በዚህ ምክንያት እናድርግ፣ ተባበሪኝ በሚል ለሰላም ስትነግራት ነበር። ሰላም ግን በጭራሽ ይሄንን አላደርገውም፣ አይደለም ለዳጣ ለማላውቀው ለማንም ቢሆን ያልሆነ ነገርን እና ክፋትን አላስብም። ይህ ለአንቺ ጥሩ አይደለም፣ ልጅ ነሽ፣ እንዴት እንደዚህ አይነት ነገር እኔ እንዳደርግ ትገፋፍኛለሽ ብላ እንደውም አውግዛት በጣም ተቆጥታት እንደማትተባበርም ነግራት እንደነበር የምናስታውሰው ነው። ነገር ግን ይህንን አጋጣሚ እንግዲህ የምትመኘው መሆኑ ያው እነሱም በአጋጣሚ አብረው መሆናቸውን አይታ እጅጉን እንግዲህ ስትከንፍ ሄዳ ለእናቷ ነግራ ነበር። እናቷም ያው አትሰማትም። ብዙ ጊዜ በዚህም በዛም ነገር እያመጣች ብዙ ነገሮችን እየነገረቻት እያደከመቻት ስለሆነ አትሰማትም። ይህንንም እንዲሁ እንዴት እንደዚህ ትያለሽ? ማይሆን ነገር ለምን ታወሪያለሽ? ብላ ተቆጥታት ከፊቷ እንድትሄድ አባራት ነበር። ነገር ግን አቤጌል ያው ነገር ከያዘች አትለቅምና አሁንም ደጋግማ ሄዳ አንቺ ካልሰማሽኝ ለአባቴ ነው የምነግረው በሚል እንግዲህ እናቷ እንድታይ ሄዳ ተነስታ እንድታያቸው ሁሉ ልታደርግ እየጣረች ነበር። በሌላ በኩል የወይዘሮ ሰላም ማርገዝን አቶ ደረጀም እንግዲህ ሰምቶ ነበርና ያው ባለቤቱ ማርቲ ስለነገረችው እጅግም ተደናግጦም ነበር ይህንን ነገር በመስማቱ። እንዴት ይሆናል? ምክንያቱም ከቤት አትወጣም እሷ በሚል እናም ሌላም እንግዲህ ውስጡን እንዲህ በዚህ ልክ ያስደነገጠው ነገር ሊኖርም ይችላል። ኤኒሃው ግን እንዴት ይሻላል ብሎ ታዲያ እናደራጃትና ራሷን ችላ እንድትወጣ ብናደርግ የሚል ሀሳብ ነበር የእሱ መፍትሄ ነው ብሎ ያቀረበው። ነገር ግን ወይዘሮ ማርቲ ይህንን ብናደርግ እሷ እሺ አትልም። ሲጀመርም ጠይቂያት ነበር። አሁንም ደግሞ ሁለት ሆና ወጥተሽ እንደዚህ አርጊ የሚለውን ነገር አትቀበልም። ስለዚህ እዚሁ ትወልዳለች፣ እኔ አረሳታለሁ የሚል ሀሳብ ነበር ያቀረበችለት። አቶ ደረጀም እዚህ እንዴት ሆኖ እዚህ ቤት ሰርግ እዚህ ቤት ወልዳ እያለ እንግዲህ በዚህ ልክ የተከላከለ ነው በንግግሩ። አለመፈለጉን አይደለም፣ አንድ ሚስጥር እንዳለ ነው እንግዲህ ከዚህ ጋር የምንረዳው። ምክንያቱም ያው ምን ያለበት ምን አይችልም እንደሚባለው እንግዲህ በቀጣይ ክፍልም በዚህ ላይ በዝርዝር በስፋት ይዞልን የሚቀርብ ነው የሚሆነው።
በአጠቃላይ እንግዲህ በዚህ ክፍል የቃኘ ነው ያዘጋጀ ነው ይህንን ይመስላል። ቪዲዮን በማየት እስካሁን ቆይታ ስላደረጋችሁ ምስጋናችን ከልብ ነው። ቻናሉን ሰብስክራይብ በማድረግ ተቀላቀሉ። ቪዲዮ ላይክ ማድረግ እንዳትረሱ። እናመሰግናለን ባይ